You can provoke favor through prayer. በጸሎት ሞገስን የራሳችሁ ማድረግ ትችላላችሁ። ሞገስ ማለት በጸሎት ልናገኛቸው ከምንችላቸው ጥቅሞች መካከል አንዱ ነው። ልክ ኢያቤጽ እንደጸለየው እግዚአብሔር ሆይ መባረክን ባርከኝ፣ አገራችንንም አስፋ፣ እጅህ በእኔ ላይ ትሁን። አዎ ስለ ሞገስ መጸለይ ትችላላችሁ። እኔ አንድ ጊዜ ስለ ሞገስ 1 ወር ሙሉ ጸልያለሁ። ይሄ የሆነው በፌብሩዋሪ ወር ላይ ነበር። አዎ ከፌብሩዋሪ 1 እስከ 30 ድረስ በከፍተኛ ተጋድሎ እግዚአብሔር ሆይ የሰው ልብ ራስ ወዳድ ነው፣ ነገር ግን በጸጋህ በሰዎች ልብ ውስጥ በንጉሥ ልብ ውስጥ አንድ ነገር ማድረግ ትችላለህ፣ ከዛም ለፍላጎትህ እንዲገዙ ታደርጋቸዋለህ። እግዚአብሔር ታዲያ ለጸሎታችሁ አሜን ካለ ከዛ በኋላ ይሆንላችኋል። እግዚአብሔር እኮ አሳውን ለእናንተ ሲል ሳንቲም ይዞላችሁ እንዲመጣ ያደርጋል። እስቲ ልጠይቃችሁ፣ አሳ ሳንቲም ይበላል እንዴ? ነገር ግን ሞገስ በእናንተ ላይ ሲሆን ይህ መሆን ይችላል። እግዚአብሔር እኮ ፈርዖንን ለእናንተ ወርቅ እንዲያጠራቅም ማድረግ ይችላል። ብዙ ነገር ሀብቱን የደበቀ ሁሉ በሞገስ አማካኝነት አውጥቶ መስጠት ይጀምራል። መጽሐፍ ቅዱስ ላይ እንጀራን ከምድር ያወጣል ተብሎ ተጽፏል። በደንብ አዳምጡኝ። ይኸውላችሁ አውቃለሁ በዚህ በጣም ብዙዎቻችሁ በዚህ ሰዓት ምድር ወይም መሬት ያለውን ዋጋ አይታችሁ መቼም ቢሆን ገንዘብ ኖሮኝ ቤት አልገነባም ብላችሁ የምታስቡ ትኖራላችሁ። ነገር ግን ሞገስ ሲኖር ለራሳችሁ ቤት ገንብቶ ቁልፉን ያስረክባችኋል። ይህን ስላችሁ ኃላፊነት የማይሰማን እንሆናለን ማለት ያለው፣ ነገር ግን በተሰጠን በዚህ እድል እንጠቀምበታለን እያልኩ ነው። እየተማራችሁ ነው። እስቲ በዚህ ሳምንት አንድ የቤት ሥራ ልስጣችሁ። ይህንን ሳምንት ሌሎች ጸሎታችሁን ሁሉ አቁሙና ሞገስን የሚጠራ ጸሎት ብቻ መጸለይ ጀምሩ። እግዚአብሔር ሆይ ሞገስህን አሳይ። የመጣሁበት ቤተሰብ ምንም አይነት ጠቃሚ ነገር ያለው አይደለም። አንተ የማትረዳኝ ከሆነ አንድ የማቀው አጎት ወይም አክስት የለኝም። ነገር ግን አንተን እመለከታለሁ። አው እግዚአብሔር ያህዌ ወደ አንተ አያለው። በደንብ ስሙ፣ አስታውሱ። በፍጹም ሰዎች የእናንተ ምንጮች ሊሆኑ አይችሉም። ይልቁንም ሰዎች እንደ መተላለፊያ ትቦ ብቻ ናቸው። እውነተኛው ምንጫችን እግዚአብሔር ይባላል። የበረከት ሁሉ ምንጭ የሆነው አባትነት ሁሉ የሚሰየምበት ይለዋል መጽሐፍ ቅዱስ። ይህ በረከት ከላይ ከእግዚአብሔር ነው የሚመጣው ደግሞ በሰዎች በኩል ነው። ታዲያ ሰዎቹን ከእግዚአብሔር በላይ ካገነናችኋቸው ችግር ውስጥ መግባት ትጀምራላችሁ። አንድ ነገር ልንገራችሁ፣ እግዚአብሔር ባላችሁበት ስፍራ እናንተን ለይቶ ያወጣችኋል። ለምሳሌ በዚህ በአዲስ አበባ ብትሆኑ ከዚህ ከአዲስ አበባ መንጥሮ አውጥቷችሁ ለሆነ ሰው ይህንን ሰው አክብረው ብሎ ይነግርልሃል። በአንድ ሳምንት ውስጥ እግዚአብሔር ሕይወታችሁን በሙሉ ይለዋውጠውና ምስክርነታችሁን እንኳን ደግማችሁ ለመስማት እስከምትደነግጡ ትሆናላችሁ። እመኑኝ ይሄንን ሞገስን የሚገትት ጸሎት ያንን የመሠዊያውን ቀንድ 4ቱንም ቀንዶች ይዛችሁ የምትቆዩበት ጊዜ ሊኖር ይገባል። በቀላሉ እንዲሁ እጅ የምትሰጡ እንዳትሆኑ። እንደ ሰባኪ ልትሆኑ ትችላላችሁ ወይ የሥራ ሰው ዝም ብላችሁ ምክንያት ፈልጋችሁ ጥላችሁ እንዳትሄዱ። ይልቁንስ በእግዚአብሔር ፊት በርከክ ትሉና እግዚአብሔር ሆይ ከዚህ አልሄድም፣ ሞገስን ካልሰጠኸኝ አልለይህም ማለት ትችላላችሁ። ልክ ጸልያችሁ ስትጨርሱ እግዚአብሔር አንድን ሰው መቀስቀስ ይጀምራል። አንተ ሰው 1 ሚሊዮን ለእርዳታ ብለህ ያስቀመጥከውን ብር አንድ ልጅ አለ እዛ ስፍራ ሂድና ለዛ ሰው ቀጥ ብለህ ስጠው ይልሃል። አዎ ያ ሰው እርዳታ ያስፈልገዋል፣ አሁኑኑ ሂድለት፣ ዳቦውን ይዘህ ይልልሃል። አዳምጡኝ እስቲ መጽሐፍ ቅዱሳችሁ ላይ እንዴት ነው ድነት ወደ አሕዛብ የመጣው? በሐዋርያት ሥራ ምዕራፍ 10 ላይ ሄዳችሁ አንብቡት። ቆርኔሌዎስ የተባለ ሰው
እየጸለየ ስለነበር ነው። ቆርኔሌዎስ የተባለ ሰው ዘሩን እየዘራ ስለነበር ነው። ከዛ እግዚአብሔር ወዲያውኑ ወደ ጴጥሮስ ቤት ሄደ። ጴጥሮስ ተነስ፣ እኔ ቅዱስ ያልኩትን አንተ እንዳታረክስ፣ በዛ አንድ የምልክህ ስፍራ አለኝ፣ ቆርኔሌዎስ ቤት ጋር ሂድ ብሎ ላከው። ያኔ ነው የአሕዛቦች ድነት የተጀመረው። እባካችሁ አንድ ጊዜ በደንብ አዳምጡ። በየሰው ቢሮ የምታንኳኩትን ማንኳኳት ቀንሱና እግዚአብሔር እንዲያንኳኩላችሁ እድል ስጡት። ሰዎች እናንተን ለመስማት ጊዜ የላቸው። የራሳቸውን ሕይወት በመኖር በጣም ተጨናንቀዋል እና የዞራችሁ ማጉረምረም አቁሙ። ይሄ ሰው እኮ ሊረዳኝ ይችላል፣ ለምንድነው ምንም ያላደረገው ማለት አቁሙ። እግዚአብሔር ራሱ ግን ሄዶ ሲያንኳኳላችሁ እግዚአብሔር ስም አለው። የመናፍስት አባት ይባላል። የማንንም ሰው መንፈስ በሌሊት ማንቃት ይችላል እና ቀስ ብሎ ለዛ ሰው ይነግርልሃል። ይህንን ቤተሰብ አየህ፣ ለዛ ቤተሰብ ይህን አድርግለት ብሎ ያዛል። ታዲያ የሆነ ሰው ድንገት ወደ ሕይወታችሁ ይመጣና እኔ አልወድህም፣ እኔ ሳይህ ደስ አትለኝም፣ ነገር ግን የሆነ ነገር ውስጤን ጎተጎተኝ፣ ይህንን አድርግለት አለኝ ብሎ ወደ አንተ መምጣት ይጀምራል። ጌታ ተናግሮኛል፣ ለሚቀጥለው 2 ዓመት በየወሩ ይሄን ማድረግ አለብኝ ብሎ ወደ አንተ ይመጣል። ያን ጊዜ ትደነግጣለህ። ውሸት ይመስልሃል። የሆነ ነገር እየቀለደብህ ሁሉ ሊመስልህ ይችላል። አንድ ነገር ልንገራችሁ፣ መጽሐፍ ቅዱስ ላይ እንደዚህ ይላል፣ አንዳች ነገር እንዲሆንላችሁ ብትፈልጉ ያ ነገር እንደተቀበላችሁት እመኑ ይሆንላችሁማል ይላል። እስቲ አስቡት፣ እንዴት ነው እንደዚህ አይነት ትልቅ አገልግሎት ልመራ የምችለው ከእግዚአብሔር ሞገስ ውጪ? በዚህ ሰዓት ብዙዎቻችሁ የስኳርና የደም ግፊት በሽተኛ ሆናችኋል። ይቅር በሉኝ ልሰድባችሁ እየሞከርኩኝ አለ። ነገር ግን እውነታው ነው። እግዚአብሔር ሞገስን ካላሳያችሁ ሕይወት በጣም ፈተናና ከባድ ነገር ነው። ገንዘቡ ከየት ነው የሚመጣው? መንገዱስ ከየት ነው የሚመጣው? ሕዝቡስ ከየት ነው የሚመጣው? ታውቃላችሁ፣ እግዚአብሔር የሰዎችን ልብ ካልከፈተላችሁ በፍጹም ሊከፈት አይችልም። ሰዎች ደግሞ ልባቸውን ከከፈቱ ያ ከእግዚአብሔር ነው ማለት ነው። አሁን በ1 ደቂቃ ውስጥ ሰጥቻችኋለሁ። እንዲህ ብላችሁ ጸልዩ። አባቴ እግዚአብሔር ሆይ ሞገስህ በሕይወቴ ላይ ይምጣ ብላችሁ ጸልዩ። አባት ሆይ ሞገስ በሕይወቴ ላይ ይምጣ። አዎ፣ ከባባድ ነገሮች ቀላል መሆን ይጀምራል የእግዚአብሔር ሞገስ በእኛ ላይ ሲሆን። አልለመናችሁምና አላገኛችሁም፣ አልለመናችሁምና አላገኘናችሁ። እኛ ግን እንለምናለን ደግሞ እናገኛለን። ሃሌሉያ! ክብር ለእግዚአብሔር። አዳምጡ። ሌላኛውን ቁልፍ ልንገራችሁ፣ ሞገስን ለማግኘት የሚጠቅም። ይሄ ቁልፍ የሚገኘው በመጽሐፈ አስቴር ምዕራፍ 2 ቁጥር 15 ላይ ነው። እኔ እንዲህ ብዬ ጠራዋለሁ፣ የአስቴር ቅባት ብዬ ጠራዋለሁ። እንዲህ አይነቱ ቅባት አስቴር ላይ የነበረው ወደኛ መተላለፍ የሚችል ቅባት ነው። ይህንን እየተናገርኩ የሆነ ነገር በአንድ ሰው ላይ ይመጣል። አስቴር ምዕራፍ 2 ቁጥር 15 አነብላችኋለሁ። ወደ ንጉሡም ትገባ ዘንድ የመርዶክዮስ እህት የአቢካኤል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂው የንጉሥ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ ዓይን ሞገስ አግኝታ ነበር። በዚህ ክፍል ላይ ስትመለከቱት ከብዙ ሴቶች በተለየ አስቴር አንድ ነገር ስታደርግ እናያለን። ሄጌ የተባለ ከንጉሡ ጋር ረጅም ጊዜ የኖረ ሰው ነበር። እሱን ብቻ ትሰማው ነበር። ይህንን ሰው ሄዳ ምንድነው ማድረግ ያለብኝ? ንጉሡ የሚወደው ምንድነው ብላ ስጠይቀው አንድ ቅባት አለ፣ ለ1 ዓመት እሱን ብቻ ተቀቢ አላት። ሌላ ምንም አያስፈልግም ነበር።
መንፈስ ቅዱስ ለናንተ የሚያስፈልጋችሁ ነገር ማጋ እንዳለ ያውቃል። ሌላ ስፍራ ላይ ለማማከር መቆየትና መባዘን የለብንም። ወንድሞቼና እህቶቼ በደንብ ስሙኝ። በእውነት ለሞገስ የሚሆን ቅባት አለ። ያ ቅባት የሚሰራው ምንድነው ካላችሁ እናንተን በሰዎች ልብ ላይ ያከብዳል። አንድ ሰው ሞገስ እንዳለው የሚያስታውቀው ገንዘብ ሲኖረው አይደለም። አንድ ሰው ሞገስ አለው የሚባለው በሰዎች ልብ ላይ የከበደ ቦታ ሲኖረው ነው። በብዙ አማኞች ዘንድ ሊመጣ የሚገባው ነገር ግን ብዙዎች ጋር ያልመጣ ጸጋ ወይም ሞገስ ይህ ሞገስ ይባላል። ደግሞ የሆነበት ምክንያት ሰዎች ለእግዚአብሔር መርህ ያላቸው ዋጋ ስለወረደ ነው። ብዙዎችም ደግሞ ይሄ ነገር አሳስቧቸው እግዚአብሔርን ስለማይጠይቁት ነው። አንዳንዶች ለጸሎት የሚያስፈልገውን ጸጋ ተቀብለዋል። አንዳንዶች ምልክትና ድንቅ ለማድረግ የሆነ ጸጋ ተሰጥቷቸዋል። ሌሎችም እንዲሁ ብዙ አይነት ጸጋ የተቀበሉ አሉ። ነገር ግን ለሞገስ በሰዎች ልብ ላይ እነዚህ ነገር እንድናደርስ ያንን ጸጋ ልንጠይቅ ይገባናል። አሁን 3 እና 4 ደቂቃዎች ይሰጣችኋል። ሌሎች የጸሎቶች ርዕሶችን እንድትሰጡና እንድትጸልዩ አልፈልግም። ይልቁንስ ይሄንን ሞገስ እንድንቀበል ከእግዚአብሔር እንድንካፈል በቀረን ጊዜያቶች ውስጥ በእግዚአብሔር ፊት እንጭ። ይሄንን ቪዲዮ የምትመለከቱ በኦንላይን ላይ ያላችሁም ይሄንን ነገር አተኩራችሁ በእነዚህ 4 ደቂቃዎች ውስጥ መጸለይ እንጂ እየጸለያችሁ ልጆቻችሁን አስቡ። እየጸለያችሁ የልጅ ልጆቻችሁን አስቡ። እየጸለያችሁ እግዚአብሔር በእናንተ ውስጥ ያስቀመጠውን የእግዚአብሔርን ሥራ አስቡ። Something is changing. You're on your way to better days. You're on your way to better days. Never weak again. You're on your way to better days. It's God's prophecy for your life. You're on your way to better days. እግዚአብሔር እኛን የሚሰማበት ጊዜ በሕይወታችሁ ላይ ትንቢትን ማወጅ ጀምር። በሕይወታችሁ ላይ ቃላቶችን መናገር ጀምር። የእግዚአብሔር የሥራ ሰዓት እግዚአብሔር ወደ ተሻለ ቀናቶቼ ያሸጋገረኝ እያላችሁ ጸልዩ። ጊዜው ደርሶ አሁን ነው ጊዜው። ሞገስን እቀበላለሁ ከእግዚአብሔር ዘንድ። ሃሌሉያ። በእግዚአብሔር ፊት ሞገስ ይሁንልን። በሰዎች ፊት ሞገስ ይሁንልን። በአስገቢዎች በአስወጪዎች ፊት ሞገስ ይሁንልን። ሃሌሉያ። አዳምጡኝ። አንድ የጸሎት ርዕስ በልቤ ውስጥ እየተመላለሰ ነው። ማንኛውም በእኛ ቸልተኝነት ምክንያት የተዘጉ በሮችን እያሰብን እንድንጸልይ። የመጀመሪያው እነዚህን በሮች እንዲዘጉ ቸልተኛ ስለሆንን እግዚአብሔርን ምሕረት እንጠይቃለን። ሁለተኛው ግን እነዚህ በሮች ተቀርምሰው እንዲከፈቱ እንጸልያለን። አጥብቀን እንጸልያለን። እግዚአብሔር ሆይ ምሕረት ይብዛልን። ማናቸውም የተዘጉ በሮች ደጆቻችን አሁን የተከፈቱ ይሁን። እግዚአብሔር ሆይ ምሕረት ይብዛልን ስለተዘናጋንበት ሁኔታችን። አሁን ደግሞ ጠላት ዲያብሎስን አዘዋለሁ፣ እጁን ከኔ ነገር ላይ እንዲያነሳ በጌታ በኢየሱስ ስም አዘዋለሁ። አሁን የምናዝበት ጊዜ ጠላት እጁን እንዲያነሳ ከኛ ሁኔታ ላይ ከኛ በሮች ላይ
እጁን እንዲያነሳ ያዘዝነው እንጸልይ። አዳምጡ፣ ወደ እኔ ተመልከቱ። አንድን ነገር ከእግዚአብሔር የምንካፈልበት ሁለት ሕጎች አሉት። የመጀመሪያው ማመን አለባችሁ። የምናምነው እግዚአብሔር የሁሉ ነገር ምንጭ መሆኑን ነው። ሁለተኛው እሱ የሚጠቀምበትን አካል ወይም ደግሞ አንድ ሰው ሊኖር እንደሚችል ማወቅ አለባችሁ። አንድ ዘይት ችግር እንዳለበት ካወቃችሁ ቀጥ ብላችሁ ቦታው ስፍራው ድረስ ሂዱና ከዛው ከስፍራው ያንን ዘይት ግዙ። ያንን ዘይት ሲገዙት በብዙ አክብሮት ግዙት። በብዙ ጥልቅ በሆነ ግንኙነት ግዙት። በብዙ ፍላጎትና ውድ በሆነው ነገር ያንን ዘይትና ቅባት ግዙት። ያንን ቅባት በጸሎት ግዙት። በብርቱ ፍላጎት ወደ እናንተ ጎትቱት። ወደዛ ያንን ቅባት የሚሸጡ ወይም ያንን ቅባት የሚያመርቱ ጋር ሄዳችሁ ማግኘት ትችላላችሁ። በሕይወታችሁ ብዙ የተዘበራረቀና የተዘጉ በሮች አሉ። ቅባቱን ሄዳችሁ አግኙ። ስራችሁ በፋይናንስ ጉዳይ በተለያየ ሁኔታ ነገሮች ተመሰቃቅለዋል። ሄዳችሁ ቅባቱን አግኙ። ድሮ ጊዜ ነበራችሁ ለመጸለይ፣ እግዚአብሔርን ለመፈለግ፣ እርሱን ለማገልገል፣ በመንፈስ ለመቃጠል፣ ለማምለክ፣ ቃሉን ለማንበብ። አሁን ግን በነገር ሁሉ መውረድ ውስጥ የገባችሁ፣ በነገር ሁሉ ድካም ውስጥ የገባችሁ፣ አዎ እናንተ አሁኑኑ ሄዳችሁ ቅባቱን አግኙ። የሚያስከፍላችሁን ሁሉ ዋጋ ከፍላችሁ ያንን ቅባት የራሳችሁ አድርጉ። You don't have to kneel, but I want to pray for you. መንበርከክ ሳያስፈልጋችሁ አንድ ጸሎት ልጸልይላችሁ እፈልጋለሁ። እግዚአብሔር በእኔ ሕይወት ላይ ያመጣውን ማንኛውንም ሞገስ ወደ እናንተ እንዲያመጣ አንድ ነገር ልንገራችሁ። በሕይወቴ ላይ አንድም ሰው ይሄን አደረግኩለት ብሎ የሚጎርርና የሚፎልል ሰው የለም። በእኔ ሕይወት ላይ ከሆነ ነገር ሁሉ እግዚአብሔር ያላመጣው አንዳችም ነገር የለም። ይሄንን ስላችሁ ዋሽቼ ከሆነ እግዚአብሔር ይፈርድብኛል። በእግዚአብሔር ጸጋና በተሰጠን ዕድል ባይሆን እንደዚህ አይነት ጸጋ እግዚአብሔር አይሰጠንም ነበር። እንዲህ አይነቱ ነገር ለአማኞች በጣም ይከብዳል። እግዚአብሔር ለያዕቆብ ያንን ሁሉ ነገር በሚያደርግበት ጊዜ በአንድ ምክንያት ነው፣ እስራኤልን እያሰበ ስለሆነ ነው። አንዳንድ ጊዜ በሕይወታችሁ ላይ እንዲህ አይነት መጎናጸፊያ እስካልወረደባችሁ በቀር በፍጹም ልታከናውኗቸው የማትችሏቸው ነገሮች አሉ። በእግዚአብሔር ጸጋ ካልሆነ በስተቀር የመጨረሻውን ዘመን አገልግሎት ማገልገላችሁ ከምታስቡት በላይ በእያንዳንዱ ነገር ሰበበኞች ትሆናላችሁ። በአንድ ጉዳይ ላይ ጸንቶ ለመቀጠል ባህሪ ብቻ አይደለም የሚያስፈልገው፣ የእግዚአብሔር ሞገስም ያስፈልጋል። እግዚአብሔር በሰዎች ልብ ውስጥ ያስገባችሁ። አንዳንዶቻችሁ ከነዚህ ጸሎት ጊዜያቶች በኋላ በጣም ትገረማላችሁ። ለ10 ዓመት ሙሉ የከበደው የጠነከረው በር ተከፍቶ ታዩታላችሁ። በኢየሱስ ስም ይህ የአስቴር ቅባት በእናንተ ላይ ይሁን። በሕይወታችሁ ላይ መደነቅ ይጀምር። አስቴር እኮ አንዲት የመንደር ልጅ ናት። ነገር ግን አንድ ቅባት በሷ ላይ አለፈ። በንጉሥ ፊት የተወደደች ሆነች። እኛ እግዚአብሔር ሕይወታችንን የሚቀይር ቅባት በእኛ ላይ አፍሷል። አንዳንዶቻችሁ እያለቀሳችሁ፣ እስቲ ልጆቻችሁን አስቡ። አንዲት ቅባት ዛሬ ልትቀበሉ ቤተሰቦቻችሁን፣ እናት አባታችሁን እስቲ አስቡ። 10 ዓመት ሙሉ ምንም ለውጥ የሌለ በሕይወት 20 ዓመት ሙሉ ምንም ለውጥ የሌለ በሕይወታችሁ። እስቲ እነዚህን ቁጥሮች በሕይወታችሁ ላይ አሁን ደምሮ ስንት ዓመት ሙሉ እንደሚፈጅባችሁ። እየሰደብኳችሁ ወይም ሐዘኔታ እንዲሰማችሁ አይደለም። ነገር ግን ዛሬ በቆራጥነት የእግዚአብሔርን ሞገስ በሕይወታችሁ ላይ የምትጠሩበትና የእናንተ ነገር የሚቀየርበት ጊዜ ይሆናል።
አንድ ያልነካችሁት ልትጠቀሙት የሚገባ የእግዚአብሔር መዋቅር አለ። ዛሬ እሱን መንካት ይሆንልናል። ጥቂት ደቂቃ ስጡኝና እንጨርሳለን። በዚህ ስክሪን ላይ የምትመለከቱ በልዩ ልዩ አገር ላይ ይህንን እየሰማችሁ ያላችሁ ሁሉ ድጋሚ አንድ እድል ልሰጣችሁ ፈልጋለሁ። ልክ እንደ ቤተሰብ አሁን ስለ እግዚአብሔር ሞገስ ባላችሁበት ስፍራ መጸለይ ጀምሩ። ይሰራል። አዎ ይሰራል። ወንድምና እህቶቼ አውቃለሁ፣ የእግዚአብሔር ሞገስ በሕይወቴ ላይ ሲሰራ አይቻለሁ። አንቺ እናቴ ምናልባት በዕድሜ አርጅቻለሁ ብለሽ ልታስቢ ትችያለሽ። ነገር ግን የእግዚአብሔር ጸጋ አሁንም ይሰራል። ምናልባት ወደ ትምህርት ቤት የመሄድ እኮ ዕድል አላገኘሁም ልትለኝ ትችላለህ። ግን የእግዚአብሔር ጸጋ አሁንም መስራት ይችላል። አገልጋዩ እኔ እኮ ደክሞኛል፣ ሰዎች በስራዬ ላይ በፖለቲካ ምናምን ምክንያት አድዝለውኛል፣ አድክመውኛል ልትለኝ ትችላለህ። አሁንም ግን ምልህ ሞገሱ ይሰራል። እኔ እኮ የመጣሁበት ስፍራ በጣም ሩቅ ገጠራማ ከሆነች ትንሽ መንደር ነው ካልከኝ፣ አዎ አሁንም ሞገሱ ይሰራል። ሞገስ ማለት መለኮታዊ የሆነ የእግዚአብሔር እርዳታ ነው። ሞገስ ማለት የእኛን ስንፍና የሚደግፍና የሚያግዝ ሳይሆን ከኛ በላይ የሆነ እኛ ልናደርግ የማንችለውን ከቁጥጥር ውጪ የሆነውን ነገር ተቆጣጥሮ እኛ ማድረግ እንድንችል የሚያስችል የእግዚአብሔር ኃይል ነው። እግዚአብሔርና ሰውን አንድ አጋር ሰራተኛ ያደርጋል። እግዚአብሔር እጆቻችሁን ይዟችሁ ወደ ከፍታ ይወስዳችኋል። እባካችሁ ልንጨርስ አንድ ደቂቃ ብቻ ሰጣችሁ። ስለዚህ ሞገስ አጠብቃችሁ በድጋሚ መጸለይ ጀምሩ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር በሰጠኝ በዚህ በሐዋርያዊና በነቢያዊ ቅባት ሆኜ እጸልያለሁ። በዚህ ያሉትን ጨምሮ ይህንን ነገር በሚመለከቱና በሚያዩ ሁሉ ፊት እጆቼን ዘርግቼ የእግዚአብሔርን ሞገስ እጠራለሁ። በዓለም ሁሉ ይህንን እየተከታተሉ ላሉ በአሜሪካ፣ በኤሮፕ፣ በኤዥያ፣ በአፍሪካ፣ በአውስትራሊያና በልዩ ልዩ ስፍራ ውስጥ ይህንን በሚያዩ ሁሉ ፊት የእግዚአብሔር ሞገስ እንድትመጣባቸው ጸልያለሁ። አሁን ይህንን ጸጋ ሞገስ የተባለውን ተቀበሉት። ይህንን ሞገስ ተቀበሉት። ይህንን መጎናጸፊያ በሕይወታችሁ ላይ ያደረግኩት ይህንን ጸጋ ተቀበሉ። በጌታ በኢየሱስ ስም ተቀበሉ። በማለዳ ሞገስን መለማመድ ይሁንላችሁ። በረፋድም ሞገሱን መለማመድ ይሁንላችሁ። በምሽት ሞገሱን መለማመድ ይሁንላችሁ። ባላችሁበት ምድር ሞገስን መለማመድ ይሁንላችሁ። ማንኛውም ለመከፈት ሞገስ የሚያስፈልጋቸው በሮች አሁን የተከፈቱ ይሁኑ። ማንኛውም ያጣችሁት አስፈላጊ የሆኑ ግንኙነቶች በቸልተኝነት ምክንያት ያጣችኋቸው በእኔና በእናንተ በሆነ አምላክ ስም ዛሬ መለኮታዊውን የእግዚአብሔርን ሞገስ ጠራለሁ። ማንኛውም ባለማክበር ምክንያት የተዘጉ በሮች፣ አስቀድመው ክፍት የነበሩ ግን ባለማክበር ምክንያት የተዘጉ ዛሬ በእግዚአብሔር ምሕረት በዳዊት አምላክ ስም እንደገና እንዲከፈቱ አውጃለሁ። ማናቸውም ትልቅ የጸጋ ስጦታ፣ ትልቅ አቅም፣ ብቃት እግዚአብሔር የሰጣችሁ በትላልቅ ተቋማት ውስጥ መግባት የነበረባችሁ ነገር ግን ያንን እየተመለከታችሁ ያልሆነ ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእግዚአብሔር ሞገስ በእናንተ ላይ ይሁን። በኢየሱስ ስም ስጦታችሁ የሚታይ መሆን ይጀምር። ይህን ስጦታችሁን አይተው የሚከፈቱ በሮች፣ እናንተን የሚፈለጉ ደጆች ይከፈቱላችሁ። በደንብ አዳምጡ። በዚህ ዘመናችሁ ላይ
ልትገናኟቸው የሚገቡ የትኛውም ግንኙነቶች። አንዳንዶቻችሁ በዓለም አቀፍ ደረጃ እናንተ መሄድ መግዛት ያለባችሁ ሰዎች ናችሁ። አንዳንዶቻችሁ በሚኒስትር ደረጃ እግዚአብሔር ግንኙነት አድርጎላቸዋል። ዛሬ እኔ አውጃለሁ፣ እነዚህ ሁሉ ግንኙነቶች የእግዚአብሔር ሞገስ ያገኛቸው። ማንኛውም እናንተን ለማገልገል የተቀቡ እግዚአብሔር የመረጣቸው ያዘጋጃቸው ካሉበት ስፍራ ሁሉ እናንተን ፈልገው መገናኘት እንዲሆንላቸው በኢየሱስ ስም እኔ ዛሬ አውጃለሁ። አሁን በእግዚአብሔር ፊት ጸጋን ሁሉ በሚሰጥ የመናፍስት አባት በሆነው በእግዚአብሔር ፊት ቆሜ በእምነት አውጃለሁ። በኢየሱስ ስም በሕይወታችሁ ላይ ማንኛውም አይነት ሞገስ እየተከተለ ያገኛችሁ። በዚህ ጸጋ አማካኝነት ማንኛውም አይነት ኀፍረት እየተነሳ እንዲሄድ አዛለሁ። የእግዚአብሔር ሕዝብ ወደፊት መሄድ እንዲችል በኢየሱስ ስም እናገራለሁ። አዳምጡኝ። በዚህ ጸጋ አማካኝነት ማንም የረሳችሁ ሰው ቢኖር ምንም ያህል ጊዜ ሊረሳችሁ ይችላል። አሁን ግን በእግዚአብሔር ጸጋ አማካኝነት በኢየሱስ ክርስቶስ ስም እናንተን ማስታወስ ይጀምሩ። ፈርዖን እንኳን እስራኤልን ከሁሉ በላይ የሚጠላውና የጠመደው ሰው እሱ እኮ ነው። የእግዚአብሔርን ቤት እንዲገነቡ የሚያስፈልገውን ወርቅ ሁሉ የሰጣል። ይህንን ልበልባችሁ፣ እኔ ዛሬ የሆኑ ጓደኞች ወይም ወዳጆች ብቻ አይደለም እናንተን የሚባረኩት። ማንኛውም በእግዚአብሔር የታዘዘ ጠላት እንኳን ቢሆን በጌታ በኢየሱስ ክርስቶስ ስም ታዞ አሁን ወደ እናንተ በረከቱን ያምጣ። ዛሬ እኔ በእግዚአብሔር ጸጋ በትንቢታዊ ቃል ጠራኋቸው። ወደ እናንተ ታዘው መጥተው መስጠት ይጀምሩ። ይህንን መልእክቴን ግን ከመጨረሴ በፊት አንድ ነገር ቃል አስገባችሁ። እባካችሁ ይህንን መልእክት 3 ሰዎች እንዲያዳምጡ አድርጓቸው። ይሄ የእናንተ ስጦታ ይሁን። ምንም ነገር እንዲያደርጉ አይደለም፣ እንዲገዙም የሆነ ካርድ እንዲጠቀሙ አይደለም። ለናንተ እግዚአብሔር ሞገስን ስለሰጠ ይህንን መልእክት በስጦታ መልክ ለአንድ ሰው እንዲያዳምጥ አድርጉ። ምናልባት እነዚህ 3 ሰዎች ቤተሰባችሁ አባላት ሊሆኑ ይችላሉ፣ ወይ ባለትዳሮቻችሁ ይሆናሉ። አንድ ሰው ብቻ ፈልጋችሁ አገኙ። ብዙ ነገር ልትሰጡ ትችላላችሁ። ለሰው ገንዘብ ሊሰጥ ይችላል። ነገር ግን እኔ የምላችሁ ይህንን መልእክት ከዩቲዩብ ሊሆን ይችላል በተለያየ መንገድ እንዲያዳምጡት አድርጓቸው። እኔ ራሴ እንኳን ይህንኑ መልእክት ዛሬውኑ ማታ ደግሜ አያዋለሁ። ይህንን ግን ማድረገው ሰምቼዋለሁ እኮ ለማለት አይደለም። ልክ በአንድ ትምህርት ቤት ለመማር እንደተቀመጠ ተማሪ አንዳች ነገር እንደሚያገኝ ቁጭ ብላችሁ ደግማችሁ እንድትሰሙት አበረታታችኋለሁ። እነዛን ነጥቦች ያዳመጣችሁ ጸልዩባቸው። ይህንን ሳምንት በሙሉ በየማታው ጸልዩ። እግዚአብሔር ሆይ በሮችን ክፈትልኝ፣ ሞገስ ወደ ቤቴ ይግባ፣ የእግዚአብሔር ሞገስ ያግኘኝ እያላችሁ ጸልዩበት፣ አበረታታችኋለሁ። ከዛ በኋላ እግዚአብሔር በሕይወታችሁ ላይ የሚያደርገውን ታያላችሁ እላችኋለሁ። በሳምንቱ መጨረሻ በክብር ትቆማላችሁ። ከእናንተ ጋር የሚቀረው እንባችሁና ምስጋናችሁ ብቻ ነው። እግዚአብሔር ምን ያህል ሕይወታችሁን እንደቀየረ የምታስተውሉበት ጊዜ ይሆናል። አገልግሎታችሁ፣ ሥራችሁ፣ ሕይወታችሁ ሁሉ ይለወጣል።